ስልኬ ቻርጅ የለውም ኪሴም ገንዘብ የለውም ልቤ ግን ፍቅር አለው እሷ ግን እኔን አትፈልገኝም ሲከተሉሽ ትርቂያለሽ ሲርቁሽም ትቀርቢያለሽ ወይ እሺ በይ ወይ እምቢ በይ ኧረ መጡ አበዳሪዎች መጡ ኧረ መጡ አከራይ መጡ ኧረ መጡ ባለ ሱቆች መጡ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንም እጅግ ምርጥ ቪዲዮችን ይዤላችኋለሁ እነሱን የተመለከተ ሪአክት እናደርግበታለን ሐሳብ አስተያየቶቻችንን እንቀባበላለን እናንተ ሐሳብ አስተያየቶቻችሁን መስጠት ያለባችሁ ቪዲዮዎች ላይ ሐሳቦቻችሁን ትሰጣላችሁ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰቡኑ አንድ አርቲስት በጣም ከባድ ችግር ውስጥ ገብቷል ማንነቱ እስከሚቀየር ሰውነቱ እስከሚቀየር ድረስ በጣም መጥፎ ነገር ውስጥ ገብቷል ምን አይነት ችግር ነው ያጋጠመው ከአንደበቱ እንሰማለን ሌሎች አዝናኝ ቪዲዮዎችም አሉ ተሳትፉበት ቪዲዮውን እንደሁሉ ጊዜውም ላይክ በማድረግ ጀምሩ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ፕሊዝ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትይ ፒኦቪ ቡና ሳልጠጣ ሲያወሩኝ ይላል እሺ የኔ ብጤት መሆን አለባት ዛሬ ገበያ ይኩኝ ገበያውን ኩኩ አይ ጸደይ ቢልድ ነው ማማራ አይጠበቅም ማለት ደህና ሰው ናት ብዬ እኮ አትምራ በማድረጉ ነው እንዴት ነው ነገር እሺ ያቺ መኪና አታምር ደደብክ እንዴ አንተ ልጅ መኪና ከመጀመሩ ነው የሚማረው ኧረ በስመ አብ ደደብ አንቺ ነሽ ቡና አልጠጣሽም መሰለኝ ዛሬ አይደል ስንት ቀን ሆነሽ ቡና ከጠጣሽ ማለት በቁጥር ነው መሰለኝ አይ በውፍረት በግዝፈት በግዝፈት ደስ ይላል መምህር ዶዶ ሰላም መምህር እንዴት ናችሁ? የሰለሞን ከተማ እናትና አባት እኔ ወላጅ አባቱ እሷ እናቷ ነች። እናንተን ቦን አይ አይደለም ልጅ አይደለም ነበር ምለው ወይ ኩራታችሁ እኔ ምለው ልጃቸው ያሳፍር አንድ ምሽት ባይተኛስ ባይረገዝ ቆይ እንግዲህ አንተ በሰዓቱ ወጣት ነው መቼ ስትወልድ አይደል ፊልድ አትወጣም ስማርት ነው እንግዲህ ወጣትነት እንግዲህ አይል ነው አዎ ግን አትጣጣም ዶክተር አዘልም አንድ ምሽት አትሳሳት ስህተቱ ምን ነው ታውቃለህ ሶሎ ወደዚህ ምድር መምጣቱ እንዴ ሶሎ የሚያክል ሸክም አምጣችሁ ግን እኔ ምንሽ ሴት ነሽ አይደል ሴት ልጅ ብልህ ነች እና ተው ከቴታው እባክህ አትካኝ ዛሬ ይለፈኝ አትዩ ማለት ወጣትነታችንም አለቀ ወጣትነትም አይደል 9 ወር አርግዘሽ እንጉዳይ ወለድሽ አይባልም እንደዚህ ምን ነው አይባልም ነው የሚባለው ይኸውላችሁ ላለፉት 10 ወራት ካስተማርነው በኋላ ያመጣው ውጤት ወደ ቀጣይ ክፍል ስለማያዘዋውረው ሜቢ ሙቀቱ ይሆናል በጋ አይመችም አይደል ወበቃ አለ እሱ ይሆናል ትምህርት እንዳይገባ ያደርገው ብለን ክረምት ጨምረን አስተምረናል እንዲያልፍ ብለን የእናንተ ልጅ እንግዲህ ያመጣው ውጤት ይሄ ነው ምንም የለውም እኮ ምንም የለውም ይሄንን ያመጣው ክረምትም አስተምረ ነው ወቅትም አይገድበው ድድብና ነው ያለው ልጃችሁ ምን ነው ቢሳሳ አንተ አታስተምረውም አንተ የተቀመጥከው ለማስተማር አይደል እንዴ አልችልም ሰው ይችላል ጦበን ምን አርጌ ላስወጣው ጨረስኩ ኧረ ሞራል የሚባል ነገር አለ እንዴ ወላጆቹን እኮ በቃ እንዴ የፍቅር መቀስ ለመሆን ነው መምህር ወይስ ልጁን ችግሩን ለመናገር በነገራችን ላይ አንዳንድ መምህራኖች የልጃችሁ ችግር ይሄ ነው ብሎ መብራት ጠፋ ውይ ሪአክት እናደርግበታለን ጨርሰን በቃ ምንም ማድረግ አንችልም አረቀበው ምን ቂቤ ነው? አዎ መጥቶ ነው ለተወዳደርስ መጥቼ ነው ስንት ኪሎ ነው? 6 ኪሎ ነው 6 ኪሎ አዎ ማን ይፈልግ እንጂ ቆይ ሄሎ ማዬ ቂቤ ይዤልሽ ልመጣ ነው ከቂቤ በፊት ሽንኩርቱ አይቀርም ለካ በርበሬም የለም ኧረ አንተ ሰውዬ ከማን ሰው ጋር እንዳትነካካ በጣም የተከበረ ሰው ነው ያመጣሁት ለማን ነው? ለአረዳው ኃላፊ ምን ይሄ ጅብ እኛን ለዚህ እያሰለፈ ቂቤውን ይበላል ጥሩ ነገር መመገብ ያለበት እኮ ከእኛ ይልቅ እሱ ነው ለምን እንዴት ጥሩ እንዲያስብ ነው አይ የሚያስቡትን እኮ አየ ነው እንዳታነካካኝ አሁን መልስልኝ ከምመልስልሽ ጭቃ ውስጥ በከተው ይሻለኛል ቆይ ነይ ምን እንዳረግ
ነው ቆይ አንድ ለአምስት አደራጅቶ የሥርዓት መታወቂያ አስጥቶኛ አይደበርብኝ መሰለሽ እንዴት የከተማ ግብርና ብሎ ለማንም አስጀምሩኝ ወልሳል ሰራ ቦታውን የነጥቀኝ መሰለሽ ከዛማ ወይ ቦታ አለማ ወይ ኮሪደር ልማት አልገባበት ዝም ብሎ አጥሮ አስቀምጠው እንዴ ምን ነው ለምን እንደዚህ ያደረገ በምርጫ ምክንያት ነው ለወረዳው ሊቀመንበርና ሌላ ሰው መርጬ እሰይ እንደዛ ከሆነ ደግ አደረገ አንተ የበላህበት ወጪት ሰባሪ ወጪት ምንድነው ቆይ እኔ በትሪ ወይ በሳህን በልቼ ባቅ ነው ኧረ እኔም አላውቅም ግባ ቢሉ ወይ በሸክላ ወይ በአገልግል በልቼ ባቅ ነው እና ስለማታውቂው ነገር ዝም ብለሽ ትለፈልፊያለሽ እንዴ እሱን ተወውና ግን እንዴት ግን ውለታው ረስተ ሌላ ትመጣለህ ከወረዳው ተበድሬ ነበር እና እሱ ሲወርድ ዳይ ረሳው ብዬ እኮ ነው አንተ አርቆ አሳቢ ነህ እባክህ መጠርጠሩስ ግን ቆይ እንዳልመረጥኩት በምን አወቀ እኔ አላውቅም አባቱ አሁን ቅቤ መልስልኝ አልመልስልሽም አልኩሽ እኮ ኧረ ለእኔ አታስብም እሺ ለእኔ ብለህ መልስልኝ ምን አገባኝ ስላንቺ እሺ ብለህ ላከኝ እኮ የተደረሽ ብለህ ይጠይቀኛል አቦታኝ በእናትሽ ከዛ የሶስት ወር ደሞዜን ይቆርጥብኛል 3 ወር ሙሉ የምትሰሪው ለ6 ኪሎ ቅቤ ነው ማለት ነው በቅቤ ሂሳብማ ትንሽ ነው እኔ ማስበው በዘይት ነው እንዴት የወር ደሞዜ 5 ሊትር ዘይት በለው እንዴ እና በምን እየበላሽ ነው የምትኖሪው ደስታን በዘይት እያስፈራራው ከአንቺ ሰርቄ በበላም ቆማጣውኝ ነው የምቀረው እሺ መልስልኝ ያው የሚገርም ነው ፈጣሪ ባርክክ መርዝ ይሁንበት እስማማል ፒኦቪ አፈሳ በዚሁ ከቀጠለ ወንዶች ከቤት ሲወጡ ቢላይክ ማለት ምን አድርጎ ነው የሚወጡት ከቤት እስቲ ዘንድሮ አፈሳማ እንደዚህ ካልሆነ እናመልጥም ቶሎ ደስ እንመለሳለን አምሮብሻት እንዴ በስሬ እንዳትሆን ወይኔ ሞዴል አንተ አምሮባቻል በእናትህ አንተ ራስህ እንዴት ነህ በእናትህ ሰላም ነህ እንዴት ነህ ተረፍካል ማታ አመጣ ወንዶች እያሮጠኝ አንተ በእናትህ አንተ ቅያ ሰፈር ላይ በጣም አፈሳ ተጀምሯል ተጠንቀቁ እኔም ትናንትና ፑል ቤት እንደዚህ ነው ቁጭ ተጫውቼ መጣሁ አንቺ ዛሬ ነው አውርብሻል ቂጥሽ ምናምን አይ ጡትስ የለሽም አንቺ ጡት እንዳይጠረጠሩ ታቱ ምናምን ነገር ታቱ ምናምን እንዲጠረጠሩ ይችላሉ በቃ ረቂ ሰበር ዜናው አሁን ደርሶናል እንዳ ውሸት እኮ አባት ምንድነው ግሩን ያበደረ ሰው እዚህ ጋር ደርሷል እየገባኝ ምን አገባኝ ታዲያ ይምጣ እስኪ ይገለኝ እንደው ሃያዋለሁ እኮ ነው ያበደረ እናንተ ምንድነው የሚያዝረጠረጣል ዋው ነበረበት በቃ አፉ ብዬዋለሁ እሺ አፉ ብዬዋለሁ ሰራንለት ያልኳችሁ አኮራችሁ ገንዘብ ጋር ሞት ይመስል እሺ ለምን አንተ አልነገራችሁኝም ያው ወደ ተነሳህበትማ በሰላም መሄድ አለብህ ዝም ብለህ እንደዚህ መሸወድ አይቻልም ተሸኝቷል ሌላኛው መነጋገሪያ ጉዳይ እኔ ኮሜዲያን ያሲኖን ቪዲዮም በነፃ የምታዩት ሰዎች የእውነቴን ነው የምላችሁ ያሲኖ በቃ ኧረ በስመ አብ የቤተሰብ ጨዋታውን ለሱ በመሰጠቱ በጣም በቃ ይገባዋል በቃ ይችላል ልዩ በጣም ቦታ አጥቶ ነው እንጂ በቃ በጣም ምርጥ ነው ይችላል ኢቢኤስ ደግሞ ለሚሞክሩ ሰዎች ያው ቦታ መስጠቱ በጣም ደስ ይላል እስቲ የያሲኖ የሰሙኑ መነጋገሪያ ቪዲዮ እንመልከት ነገር ያለው ጥሬ ስጋ ምንም ነገር እንዳያንስ ምንም ነገር የሚያንስ ነገር ማየት አልፈልግም ይኸውልህ የባንዱ ጉዳይ እንደታረጋችሁ በቃ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ እንደምን አለ እንዴት እየመጡ ነው አታይም የኔ ነገር አፈር ባፈሮኝ ተስራ ነው ወዴት ነው አንተስ እህቴ እኮ ዛሬ ታገባለች ታናሽ እህቴ ማ ስንዱ ነቻ ስንዱ ትንሿ አዎ ስንዱ ታገባ የሰፈሰው ተጠርቷል እሱ አትጠሩም እንዴ መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለህ ቶሱ
ስለዚህ ልታገባ ነው ያለም ያርገዋ እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚህ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። ይሄን ነገር ባለው ነገር ገንዘቡ ከተገኘ ይሄ አርቲስት ነው። ሰሞኑን ከባድ አደጋ ውስጥ እንደገባ 6 ዓመት በፊት እኔ ወደ ባክስቴጅ ለመግባትና በቃ ኃይለኛ ዝናብ ለአንድ ሰዓት ያክል ኃይለኛ በረዶ የቀላቀለ ዝናብ ዘንቦ ነበርና ያው እንደምታየው ክፍት ነው። እዛች ጋር ሳላውቀው ይሄ ነጭ በረዶ ነው በእግሬ ልክ ነው ያገኘኝና እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚች መጠቁማት ቦታ ላይ ነው የወደኩት። ከዛ ወድቄ በዚህ በጎን ነው የወደኩት። ይሄ ቦል የሚባለው ነገር እንደዚህ ነው ብድግ ነው ያው በረዶ ነው፣ ሴራሚክ ነው። ከዛ በኋላ ተነስቼ ብድግ ብዬ ወደዛ ለመግባት ሳስብ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። እንደምንም ያችን ነገር ይዤ ተንፏልቄ ቢሮ የገባ ማለት ነው። ቢሮዬ እዛች ቦታ ላይ ናት። ከዛ ቁጭ ብዬ በቃ ምንም እዚህ ሰውም የለም፣ ይሄ እንትኑ ተዘግቷል። በቃ ማን ይምጣ። መጨረሻ ላይ ወንድሜ አርቲስት ተፈራ ወርቁ በዚህ አካባቢ እዛች ጋር የሆነች የእህል ነገር አይቶ ጎብኝቶ ሲመለስ እርዳታ ነበረ እዛች ጋር የተቀመጠ እሱን አይቶ ሲመለስ አየኝና አልኩት። ከዛ በኋላ ጉዳዩን ነገርኩት። መንቀሳቀስ አልችልም፣ መቀመጥ አልችልም፣ በጣም ያመኛል፣ በጣም ያስጨውኝ ነበር። እዛ መኪና ይዞ መጣ። አንድ ሐኪም ቤት እዛ ራይ ተነሳው። የአጥንት መሰበር ፍራክቸር የሚሉት ነገር አጋጠመኝ ማለት ነው፣ ቦል ዋጋ። ስለዚህ ያለው አማራጭ በተለያየ ቦታ ሄዶ ሕክምናው መውሰድ ነው እንጂ እሽታም ይሄ የሚያሽሉ ሰዎችን እሱ ማያስለቅቀው ምግብም እንትን አይለውም። በቀጥታ አቤት ሆስፒታል ሄድኩኝ። ከአቤት ሆስፒታል ያለውን ነገር አዩት። በቃ ኦፕራሲዮን ተደርጌ ብረት ገባ ማለት ነው። ከዛ በኋላ ለብዙ ጊዜ ብዙም አያመኝም። እንደ ልብ መሮጥ ባልችልም ብረቱ ይይዘኛል። እንደ ልብ መገላበጥ ባልችልም ይይዘኛል እና ግን አያመኝም ነበር። አሁን ያው በቅርቡ ሄጄ ስመረመር እንዳልኩ የብለድ ሰርኩሌሽን ብረቱ ይዞታልና ያ ደግሞ ወደ አጥንት ስለማይደርስ በጣም ጥሩ ያልሆነ ነገር ይገጥማል። ያመሃልም ህመሙ እንዲቀንስልህ ኦርቶፕላስቲክ ሰርጀሪ መገጠም አለበት ተብሎ ጥቁር አንበሳ ሪፈር ተጽፎ አሁን እንግዲህ ዳኑ አጥንት ስፔሻሊስት ዳኑ ወይም እንግዲህ አላውቅም፣ ሌሎችም እነ ዮርዳኖስ አሉ ይባላል። እንግዲህ እነሱ ጋር ተሄዶ አንዱ ጋር ሊሆን ይችላል። ይሄን ነገር ባለው ነገር ገንዘቡ ከተገኘ ታከማለሁ ብዬ አስባለሁ። ከእግዚአብሔር ጋር ፈጣሪ ይረዳል። አንተን የመሰለ እንኳ አርቲስታችንን አይደለም እንትን ብዙ መጥፎ ነገር የሚያደርጉ እንኳን ፈጣሪ ይረዳቸዋል። በደንብ ፈጣሪ ይረዳል፣ ከህዝቡም ጭምር። አሜን አሜን። ፈጣሪ ይርዳል ለሁላችን፣ ኢትዮጵያን ሰላም ያርጋት። ይሄን ደግ ህዝብ ደግሞ እኔ በእውነት በኢትዮጵያ ህዝብ አላፍርም። ደግ ህዝብ ነው። አሁንም ኮሜንት ላይ የማየው ነገር በጣም ልብ የሚነካ ነው። ስለ እኔ በጣም ብዙ ሰዎች የተሰማቸው አሉ። እኔ እነሱን ላጽናና እንጂ እኔ በእውነት እኔ መጽናናት እንኳን ራሱ አልቻልኩም። እነሱ ማጽናናት የሚገባኝ ብዬ ነው የማስበው። ለምን እኔ የወደኩ ሁሉ አልመሰለኝም። አሁን በሚሰጠው ኮሜንት በምናምን ሳይ የኢትዮጵያ ህዝብ ውሎ ይግባልኝ፣ ሰላም፣ ጤና፣ ፍቅር፣ በቃ ጦርነቱ የማይኖርበት ወንድሙን የሚያከብርበት እቺ ሀገር ሰላም የምትሆንበት ፍቅር፣ አንድነት የሚመጣበትን ጊዜ ያምጣና ሁላችንም ተደስተን ኢትዮጵያውያኖች አንገት ለአንገት ተቃቅፈን የምንሳሳምበት ጊዜ ያምጣ ብለው ለሚመጣው አመት መልካም አመት ብያለሁ። ለመስከረም ማለት ነው 2019 ዓመት መልካም ዘመን ይሁንላችሁ። በጣም ነው የምንወዳው። እኔ በነገራችን ላይ አደጋ ወንድም ሴትም ላይ ይደርሳል። አርቲስቶቻችን በተለይ በጣም በብዛት የሚለመንላቸው ወንዶች ናቸው። መኪና ኢቭን በቻሌንጅ የተገዛላቸው ወንዶች ናቸው። ሴቶችስ ገዝቷል፣ ከየት አመጡ? ይሄ ነገር ሁል ጊዜ እንደ ጥያቄ ያነሳለሁ፣ እንደ ትዝብት ማነሳለሁ።
ነገር ግን የእውነት በጣም ያሳዝናል። የአጥንት ስብራት ማለት ቀላል ነገር አይደለም። እንግዲህ አርቲስት ታዋቂ አርቲስት ነው፣ የምታውቁት ነው። በፊት የነበረው ፊዚካሊ እና አሁን ያለው ፊዚካሊ ራሱ በጣም የተራራቀ ነው። እግዚአብሔር እንግዲህ ጥሩ ነገር ያድርግለት ነው የምንለው። ያው ሰበር ዜና አዶናይ በዚህ ዓመት ለስድስተኛ ጊዜ ብራንድ አምባሳደር በመሆን ተሹሟል። ከዚህ ቀደም ለሄርቱ ሄድ ብራንድ አምባሳደር፣ ለቱኤፍ ፕሮፐርቲ ብራንድ አምባሳደር፣ ለወላይታ ስቴዲየም ብራንድ አምባሳደር፣ ለሮያል ዴንታል ክሊኒክ ብራንድ አምባሳደር፣ ለአፍሮሃብ አፍሪካ ብራንድ አምባሳደር እንዲሁም በመጨረሻም ለኢትዮ አሜሪካ ብራንድ አምባሳደር በመሆን ተሹሟል ማለት ነው። እንኳን ደስ አለ ለማለት እወዳለሁ። እስኪ አንድ ጊዜ እንከታተለው ጋይስ። ኢትዮ አሜሪካ አምባሳደር ሆኜ ተሹም ያለው ዛሬ በጣም ደስ ብሎኛል። የዚህ ዓላማ ምንድን ነው? ያው ትልቅ ኤግዚቢሽን እያዘጋጀን ነው፣ አሜሪካና ቶሮንቶ ማለት ነው። ያው አብዛኞቻችሁ እንደምታውቁት ቶሮንቶ ላይ ትልቅ ሽልማት እየጠበቀኝ ይገኛል። የአበበ ቢቂላ አዋርድ ሞስት ኢንፍሉዌንሻል ፐርሰን ኦን ዘ ዩት በሚል ሽልማት ልሸለም ነው። ይህም ማዶኪን ይመስላል። የአዶናይ መናጀር ስታገኝ ሰላም ነው። አዶናይ የለም ፈልገው ነው እንዲያፈመሰኝ ነበር። እኔ ማዶኪን ይመስላል። ምናችሁ ነው ይመስሉ? ምናችሁ ነው ይመስላል? ውስጥ ይመስላል። ማዶኪ ጋድብለስ ማዶኪ ምንም አይመስልም። እሺ ከዚህ ጆን ቤታሪያ ምኑን ያማል መስሎ እዛ ሄደው እሱማ ይመሳሰላል። እሱ ይመሳሰላል፣ እነሱ ይመሳሰላል። አረ በእናትህ አስገባኝ በእናትህ። አይሆንም አባቴ ሂጂ። እሺ ንኩንኩን አልመስልም? ትመስላለህ። ምን ነው? እሺ ንኩንኩን ይመስለው። እሺ ቪኒሲየስ ጁኒየር። አረ በሱ ይከዚህ በቃ ይከዚህ። ስራ የለም እንዴ አንተ? ኧረ አፈምሱኝ በእናትህ። እሺ ምባፔ ተይዟል። እሱ ተይዟል። በቃ ምንም የለም። ራስህ በቅርቡ እሷን በሞት ያጣችው ሩት ይርጋለም እንግዲህ በዚህ በከባድ ሁኔታ ውስጥም ሆነ ሀገሯን ለማስጠራት እንግዲህ አሁንም ሌላ ውድድር ላይ ነው የምትገኘው። እናም በአሁኑ ሰዓት ላይ ከኢትዮጵያ ውጭ ነው የምትገኘው፣ ሌላ ውድድር እየተወዳደረች ነው። በዚህ ነገር ላይ ደግሞ እኛም አንተማበት መተባበራችን የእኛ ድጋፋችን ያስፈልጋታል። ስለዚህ ሁላችሁም ይህንን ቪዲዮ ለጓደኞቻችሁ ላኩላቸው፣ ብዙ ሰዎች ጋር እንዲደርስ ሪፖስት አድርጉት። እናም እንግዲህ ሚስ ወርልድ 2026 ውድድር ላይ ነው የምትገኘው ሩት። የመጨረሻ ቶፕ 6 ፋይናሊስት ውስጥ ለመግባት አንድ ነው የቀራት። እናም እዚህ ላይ ሁላችንን እንተባበር ይገባል። በጣም ቀላል ነገር ነው ለእኛ፣ ለእሷ ግን በጣም ትልቅ ልዩነት የሚፈጠር ነገር ነው። ለኢትዮጵያ በጣም ጥሩ የሚሆን ነገር በነፃ ነው ቮት የምታደርጉት። ስለዚህ ሁላችሁም ይሄን ቪዲዮ እስከ መጨረሻው እንዴት ቮት ማድረግ እንደምትችሉ አሳያችኋለሁ። መጀመሪያው ነገር የቲክቶክ አካውንቷን እዚህ ጋር ሜንሽን አድርግላችኋለሁ። ከዛ ትገባላችሁ፣ ከዛ ሊንክ ታገኛላችሁ። ዛሬ ትገባላችሁ፣ ከዛ ዋን ቮት ፍሪ ነው፣ እሱ እንደምትመለከቱት ነፃ ነው። እሱን ትነኩትና ከዛ አፕሊኬሽን ነው ዳውንሎድ የምታደርጉት። ዳውንሎድ አፕ የሚለውን ትነኩታላችሁ፣ ወይም ደግሞ አፕ ስቶር እና ፕሌይ ስቶር ላይ ገብታችሁ ዋን ዞን የሚለው አፕሊኬሽን ታወርዱታላችሁ። ከዛ ወደ ፔጁ ሲያስገባችሁ ሚስ ወርልድ 2026 ይላል። ከዛ በኋላ እዚህ ጋር ቮት እሱን ትነኩታላችሁ። ከዛ በኋላ ዝቅ ስታደርጉት ኤሽያ ኤንድ ኦዚኒያ የሚል አለ፣ እሱን ትነኩታላችሁ። ከዛ አፍሪካ ነው የምታደርጉት እናንተ። ከዛ በኋላ ወደታች ስክሮል አድርጋችሁ ሰዎች በጣም እየተበራ ነው ባይዘው ቮት ብትታዩት ይገባችኋል። ሚስ ሩት ይርጋለም ኢትዮጵያ የሚል አለ፣ እሱን ቮት ትሉታላችሁ። ከዛ እንደዚህ አይነት ገጽ ያመጣችኋል። ፍሪ የሚል አለ። ከዛ እዚህ ጋር ሎጊን የሚለውን ነክታችሁ ሎጊን አድርጋችሁ ቮት ማድረግ ነው። በጣም ቀላል ነገር ነው ሰዎች። ስለዚህ ሁላችንም ልንተባበር ልንረባረብ ይገባል በዚህ ጉዳይ ላይ። ስለዚህ ሁላችሁም አሁን ዳይው ቀጥታ ቮት በማድረግ እንግዲህ ቶፕ 6 ውስጥ እናስገባት ሩት። ድጋሚ ካራቼ ጋር መቼም አታዩንም ባይዘው እኔ አሁን ይሄ ለእናንተ አይደለም ነው አሁን የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማንተያይ ማንገናኝ ሰዎች ነን ለሁለታችን። መቼም ጉዳይ ለእናንተ መንገድ ፈልጌ አይደለም፣ አይመለከታችሁም። እናንተ ግን በጣም ይሄ ስራዎች እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላ እኛ አብረን አንሰራም ምንም አይነት ስራ ጣሉ ምናምን ለማለት ሳይሆን አንዳንድ ጊዜ በጣም በጥሩ የሚዋደዱ ሰዎች የሆነ ጊዜ ከተቀያየሙ በቃ መጨረሻ ድረስ ነው የሚለያዩት። ለምን? በፍቅራቸው ልክ ነው የሚጣሉት። ተጣልቶ ነው ወይስ መሀላቸው ችግር አለ ምናምን እሱን አናውቅም። ግን ስራ አብሬው አልሰራም ደግሞ ለራቼ ያላት አመለካከት በጣም ምርጥ ነበረና ራቼን ያገባችው ሴት በጣም ታደለችውላ ምናምን ስትል ነበረ። እንግዲህ ምን እንደሆነ አናውቅም። ያው ከአንደበቷ እንደሰማችሁ ነው። ዌር ዩ ፍሮም ሲሉኝ የጀርመን ፓስፖርት እንደበቅ አድርጌ አም ፍሮም ኢትዮጵያ እላቸዋለሁ። በዚህ እንኳን ልጥቀማችሁ ብዬ ያ ምን አቤት እናቴ። ከዛ እኔም እንደነሱ ግሬን ዘርገት ያ ፓይናፕሊን ኦራንጂን እዝዝ አርግ የተከፈለበት ነው ጠጠት ፖሴ ኮይን ግን እንትኑ ጨጓራኝ ነካኝ። አፕሮሎ ተውኩት። አልኮሉ ሲቅርብኝ ብዬ ደክም ያለው ምስል ይቅርብኝ። ከሙቀቱ ጋር ዥው ያዞረኝ። በቀደም ዛጋ ቂጤን እንዲሰረግላችሁ ላያችሁ ምሳከሪ እኮ። አዎ እንዳንቺ አይነት ደፋር
በዚህ ዘመን ያለ አይመስለኝም። ምክንያቱም የጀርመን ፓስፖርቴን ደብቄ ኢትዮጵያዊ ነኝ ብዬ በቃ በዚህ እንኳን ልካሳችሁ፣ በዚህ እንኳን ልጥቀማችሁ አለች። ምኑን ነው የምትጠቅመኝ? እኛን የሚጠቅም እኛን የሚያስጠራ ሰው መች አጣን እንዴ? ቂጤን ጥዬ ሰክሬ ያለሽ። አዎ ቂጥሽን ጥለሽ ሰክረሽ ተናገርሽ። በየሆቴሉ ከተለያየ ዜጋ ጋር ታድሪያለሽ። እኛን ያወክለን ኮድ 3 ነሽ አንቺ። ለሽያጭ የቀረብሽ ሴትዮ እንዴት ነው አንቺ እኛን በአፍሽ ትጠሪያለሽ እንደ ሀገርሽን ኢትዮጵያ ብለሽ? እቺ ነገር እንኳን ህዝብን ለማንጫጫት ይመስለኛል። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። ይኸው በጨለማ መብራት የለም አዲስ አበባ ውስጥ፣ መብራት ግን በሰል። እሺ እንደፈለጋችሁ ደግሞ ዛሬ እንዳታሳድሩ።